ራሁን ብዬ አምላኬ ጠየቅ ምን ላደርግ ብዬ ይዤ ምስጋና አረ ጨምሮ ባሽ በድብቅ ጦር ይፈጅል ጠላት ወደቀ ምስጋና ተንኮታኮቴ ቃሉን ለብሼ ምስጋና ሰይፌን ይዤ ጠላቱ የተቀጣ ለኢየሱስ ክብር ይሁንለት። ይሰማ እልልታችሁ፣ ይሰማ ጭብጨባችሁ። ምስጋና እልልታ፣ ምስጋና እልልታ፣ ምስጋና ደስ ደስ እያለኝ ነው፣ ደስ ደስ እያለኝ ነው። ተባረኩ በሏቸው። እጃችሁ ዘርጉና በሉ ድገሙና በሏቸው። እግዚአብሔር ይባርካችሁ በሏቸው። ጌታ ኢየሱስ ዘመናቸውን ሕይወታቸውን ይባርክ። እግዚአብሔር አምላክ ያገልግላቸው። በልዩ ልዩ አገልግሎት ያገለገለው ሁሉም የተባረኩ ይሁኑ። በወሬ በኩል አላችሁ ወደዚህ ብትገቡ በኔ ግብዣ ተጋባ አንተም ገባ ወንድማችን። እሺ ቶሎ የጌታ ቃል እንድንካፈል የእግዚአብሔር ነገር ሁል ጊዜ ለሰው ልጆች በረከት ያለበት ፈውስ ያለበት ነገር ነውና፣ ስለዚህ ጌታ ቃል መጽሐፍ ቅዱስ ያዘን ቶሎ ብለን መጽሐፍ ቅዱሳችን ትንቢተ ዳንኤል ምዕራፍ 7 አውጥተን አብረን እንድናነበው ይሆን። የጌታ ቃል ተሰብኮ ተነግሮ የሚያልቅ አይደለም። ሁል ጊዜ ስሰራ የምናየው ሲፈውስ የምናየው ሰውን ሲያጽናና የምናየው የጌታ ቃል ነውና አጠር ላለ ጊዜ የጌታ ቃል የምንካፈለው ትንቢተ ዳንኤል ምዕራፍ 7 ቁጥር 13 አብረን እንድናነበው ይሆን። ያው ዳንኤል መጽሐፍ ትምህርት ከጀመረን በጣም ረጅም ጊዜ ነው። ማለትም የጌታ ነገር በደንብ እንማራለን ካልን በጣም ሰፊ ነው። እንግዲህ ምዕራፍ 7 ከቁጥር 13 ጀምሮ ያለውን ተወሰነ ቁጥሮችን ብቻ አንብበን ዛሬ እንካፈላለን። ሌሊት ባየሁት ራእይ የሰው ልጅ የሚመስል ከሰማይ ደመና ጋር ሲመጣ አየው። ወደ ጥንታዊ ጥንቱ መጣ፣ ወደፊቱም አቀረቡት። ስልጣንና ክብር ታላቅ ኃይል ተሰጠው። ልዩ ልዩ ቋንቋ የሚናገሩ ሰዎች መንግስታትና ህዝቦች ሰገዱለት። ግዛቱም ለዘላለም የማያልፍ ነው፣ መንግስቱም ፈጽሞ የማይጠፋ ነው ይላል። አሜን። እንጸልይ ጌታ እንድናገረን። አባቶይ ቃሉ እንድትባርክልን እንጸልያለን። ማንኛውም የበቀል ኃይል የተመታ ይሆን፣ የአውሬ ዕቅድ የተመታ ይሆን፣ አመፀኛ ዳብሎሳዊ ሴራ ሁሉ የተገለበጠ ይሆን። በዚህ ሰዓት እያንዳንዳችን እንድትባርከን እንጸልያለሁ። ቃል እንዳይመጣ የሰውን ልብ የሚሰልብ የሚሰርቅ ሰራቂ ሌባ ስራው ሁሉ በኢየሱስ ስም የፈረሰ ይሆን፣ በኢየሱስ ስም የፈረሰ ይሆን፣ ቅዱ ከንቶ ይሆን። በእያንዳንዳችን ልብ ላይ ጌታ ሆይ የሚጠቅም የሚሰራ ያንተ ቃል እንዲመጣ ጸልያለሁ። ጊዜም ባርክልን በኢየሱስ ስም አሜን፣ አሜን፣ አሜን። እሺ ቶሎ ብለን እንግዲህ ዛሬ ሳምንት የነበራችሁ ያየነው የጌታ ቃል በዘመናት ወደ የሸመገለው ነው የሚለው ነው ያየነው። ስለዚህ ስለ እግዚአብሔር አብ ብዙ አየን፣ ብዙ ሰዓት አይተን ነው የጨረስነውና ረጅም ሰዓት እንግዲህ ስለ እግዚአብሔር ተናግረው አያልቅምና ግን ስለ እግዚአብሔር አብ ነበረ ሳምንት ያየነው በጣም ሰፊ። እንግዲህ ዳንኤል ምዕራፍ 7 ማለት በጣም ሰፊ ሐሳብ ያለው ክፍል ነው። ስታነቡ ሰፊ ሐሳብ ያለው ጌታ ቃል ነውና
ዛሬ ግን የምንመለከተው ቀጥለው የምንመለከተው ቁጥር 13 ላይ በእናንተው በያዛችሁን 13 መደበኛ ትርጉም ነው ያነበብኩት። ስለዚህ ሁሉም ሰው መጽሐፍ ቅዱስ የሰውን ልጅ የሚመስል ይላል አይደለ? ቁጥር 13 ምን ይላል? መጽሐፍ ቅዱስ በእጃችሁ የያዛችሁ እንድታነቡን ምን ይላል? በሌሊት ምን አየው? ራእይ አየው። ታዲያ ምን አየው ይላል? አየው። በዛስ ምን አየው? የሰው ልጅ የሚመስል ከሰማይ ደመናት ጋር ስመጣ አየው ይላል። እንግዲህ ምንድን ነው ምለው? የሰው ልጅ ነው ምለው። እንደውም በእናንተው በአዲሱ መደበኛ ትርጉም ምን ይላል መሰላችሁ? ሌሊት ባየሁት ራእይ የሰውን ልጅ የሚመስል ከሰማይ ደመና ጋር ሲመጣ አየው ካለ በኋላ ወደ ጥንታዊ ጥንቱ መጣ ይላል። ኢየሱስ ይባረክ። ወደ ጥንታዊ ጥንቱ መጣ። ወደ ጥንቱ ጌታ በዘመናት ወደ ሸመገለው ወደ እግዚአብሔር መጣ የምለውን ባለፈው ስላየን ይሄ ጥንታዊ ጥንቱ የምለው የጥንቱ የጠዋቱ ለዘላለም የሚኖር ዘላለማዊ አምላክ ጋር መጣ የምለው እናየዋለን። እና እንግዲህ ይሄ የሰው ልጅ የምለው ቃል በትንቢተ ዳንኤል ብቻ የምናገኘው ነው በብሉይ ኪዳን። አብዛኛው በአዲስ ኪዳን ላይ ነው የምንመለከተው። ግን በብሉይ ኪዳን ላይ የሰው ልጅ የሚል ቃል የምናገኘው በትንቢተ ዳንኤል ብቻና ብቻ ነው። በዚህ ክፍል ነው የምናገኘው እንጂ በሌላ ክፍል አናገኝም። እና ስለዚህ ትንቢተ ዳንኤል ብቻ ላይ ነው የምናገኘው። ቁጥር 13 ላይ ከሥላሴ አካል አንዱ የሆነውን የክርስቶስን የሚያሳይ ነው የሰው ልጅ የምለው። ከሥላሴ አካል አንዱ የሆነውን ክርስቶስን ያሳያልና ያው ከሥላሴ መካከል ያው ስጋ የለበሰው ስለ ኢየሱስ ነው ምለን። እንግዲህ የተጠራበት ስም የሰው ልጅ የምለው ነው። እንግዲህ የሰው ልጅ የምለው ቃል በአዲስ ኪዳን ውስጥ 88 ጊዜ ተጽፏል። ስንት ጊዜ አልኳቸው? 88 ጊዜ የሰው ልጅ የሚል በአዲስ ኪዳን ተጽፏል እና ብሉይ ኪዳን ዳንኤል ላይ ብቻ ነው። ስለዚህ በማቴዎስ ወንጌል ላይ 32 ጊዜ፣ በማርቆስ ወንጌል ላይ 15 ጊዜ፣ ሉቃስ ላይ 26 ጊዜ፣ ዮሐንስ ወንጌል ላይ 12 ጊዜ የሰው ልጅ የሚል በጠቅላላ ስንት ጊዜ? 88 ጊዜ በመጽሐፍ ቅዱሳችን ላይ አዲስ ኪዳን ላይ ብቻ ተጽፏል። እንግዲህ የሰው ልጅ የምለው እንደዚህ። ስለዚህ ሁለቱ ለማሾፍ የተጠቀሙበት ነው። ከዮሐንስ ወንጌል ካሉት ከ12ቱ ሁለቱን ለማሾፍ የተጠቀሙበት ነው። እና ስለዚህ ጌታ ኢየሱስ የተጠራበት ብዙ ስሞች አሉትና ልጅነትን የሚገልጹ ግን 3 ስሞች አሉ። ጌታ ኢየሱስ ብዙ ስሞች አሉት። የተጠራበት ስም ግን ልጅነትን የሚገልጹ 3 ስሞች። እነዚያ ምንድን ነው ካላችሁ የዳዊት ልጅ በመጽሐፍ ቅዱስ ላይ በብዛት ታገኛላችሁ። የማ ልጅ? እስቲ የዳዊት ልጅ በለው። የዳዊት ልጅ ሆይ ማረን ስለ አታዩትም? በመጽሐፍ ቅዱሳችን ላይ ማርቆስ ምዕራፍ 10 ላይ እንደዚህ ታገኙታላችሁ። ያ አይነ ስውር ቀርበው የዳዊት ልጅ ሆይ ማረኝ ፈውሰኝ ብለው ሲቀር ጌታ ኢየሱስ እንድማረለት እንድፈውሰው እናየዋለን። እና ስለዚህ የዳዊት ልጅ የሚያሳየው ንጉሥነትን በዳዊት ዙፋን ላይ መቀመጥን የሚያሳይ ነው። ስመጣም በዳዊት ዙፋን ላይ ይቀመጣል ኢየሱስ። የዳዊት ልጅ ማለት የሚያሳየው ምን ያሳያል? ንጉሥነትን በዳዊት ዙፋን ላይ መቀመጥን፣ ስመጣም በዳዊት ዙፋን ላይ ይቀመጣልና የዳዊት ልጅ የምለው ስም የኢየሱስ ስም ነው። ሁለተኛው የእግዚአብሔር ልጅ የምለው የኢየሱስ ስሞች ልጅነትን የሚገልጡ የእግዚአብሔር ልጅ የምለው የምለው ቃል አምላክነቱን መለኮትነቱን የሚያሳይ ነው። እስቲ ኢየሱስ አምላክ ነው ብለው። ኢየሱስ ምንድን ነው? አምላክ ነው። ስለዚህ የእግዚአብሔር ልጅ የምለው ቃል ምንን ያሳያል? አምላክነቱን መለኮትነቱን ነው የሚያሳየው። ሶስተኛው የሰው ልጅ ዛሬ የምናነሳው የሰው ልጅ የሚል ክፍል ነው የምናየው። የሰው ልጅ የምለው ከሰው ጋር ያለውን
ወዳጅነትን፣ ዝምድናን የሚያሳይ ነው። ኢየሱስ ያድናል። እንግዲህ ከሰው ጋር ያለውን ወዳጅነትን፣ ዝምድናን የሚያሳይ ነው። ምን የምለው የሰው ልጅ የሚባለው ነገር ቀላል አይደለችም። ስለዚህ ከሰው ጋር ከሥላሴ ከሦስቱ አካላት አንዱ ከሰው ጋር በቅርበት ከሰው ለመወለድ ከሰው ጋር የበለጠ ህብረት፣ ምክንያቱም አምላክ ሊሞት ስለማይችል ለመሞት ሰው መሆን ነበረበትና ሰው ሊሆን የመጣው ኢየሱስ ነው። ሃሌሉያ። ስለዚህ የምንመለከተው የሰው ልጅ የሚመስለው የሚለው አገላለጽ በዚህ መጽሐፍ ላይ በ10:16 ላይ ታገኙታላችሁ። ይህም የእግዚአብሔር ወልድን የሚያመለክት አገላለጽ መሆኑን ጌታችን ኢየሱስ ክርስቶስ በወንጌላት ውስጥ ራሱ በተደጋጋሚ የሰው ልጅ ማለት የተናገረው ማረጋገጥ ይቻላል። ለምሳሌ ለሰው ልጅ ራሱን የሚያስጠጋበት የለውም። ማቴዎስ ወንጌል ምዕራፍ 8 ላይ ሰዎቹን እንዲከተሉ ሲጠራቸው ምዕራፍ 8 እስትና አንብቦ ማቴዎስ ወንጌል ምዕራፍ 8 ሁሉም ሰው ያውጣ። ዳና ናችሁ? ይሰማል? አዎ የእግዚአብሔር ቃል። ስለዚህ ስለ ሰው ልጅ ነው የምናነሳው። እስቲ ከቻለን ዛሬ ስለ ሰው ልጅ ስለ ወልድ እናያለን። በዚህ ክፍል ላይ ስለ ኢየሱስ ክርስቶስ ስለ ወልድ እናየዋለን። ከጨረስነው እዚህ ጋር እንጨርሳለን። ካልሆነም ደግሞ በሚቀጥለው ጌታ ነገር ቀስም አድርገን ማቴዎስ ምዕራፍ 8:20 ላይ ታገኙታላችሁ። የሰው ልጅ ሌላው ደግሞ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል። ማቴዎስ ላይ ከእናንተ መካከል የደረሰ ሰው አለ? ካልሆነ እኔ ያነባለሁ። ማቴዎስ ወንጌል ምዕራፍ 8 ቁጥር 20 እንደዚሁም ደግሞ 9 የለውም አለው። ጌታ ይባርክ። ምዕራፍ 8:20 ላይ ለሰማይ ወፎች ምን አላቸው? መስፈሪያ አላቸው፣ የሚሰፍሩበት የሚቀመጡበት ጎጆ ሁላ ጭምር አላቸው። ከዛስ ሌላኛው ምንድን ነው ብለው እዛው ለቀበሮ ምን አላቸው? ጉድጓድ አላቸው። ቀበሮ እንግዲህ ጉድጓድ ውስጥ ነው የሚኖረው። ታዲያ ምን አለ ቀጥለውስ? የሰው ልጅ የምለው ለማን ነው? ለራሱ የሚያደርግበት የሚያስጠጋበት የለም። እሱ በፈጠረው እሱ በሰራው በዚህ ምድር ላይ ኢየሱስ ሲመጣ ራሱን እኮ መኖርበት መኖሪያ እንኳ የለምና ታዲያ ስትከተሉ ይህንን ጌታ ስለዚህ መከተል ትፈልጋለህ? እኔ እኮ ምንም የለኝም አለ ኢየሱስ። ጌታ ቁርጡን ይወቅ ነው ብሎ ቁርጡን ይወቅና በደንብ ተከታተል፣ አውቀ መከተል ነው ያለብህ። እኔ ቤት የለኝም እዚህ ምድር ላይ አያችሁ አይደለ? እኔ ቤት የለኝም። ቀበሮ አላቸው፣ የሰማይ ወፎች አላቸው። እኔ ግን ቤት የለኝም። ልክ እንደ እኔ ተከተል። በቃ ዝም ብላ ለምንድን ነው ጌታ እንዴት ለምን ቤት የለውም? እሱ የሰራው ቤት የለማ። ራሱ ሰርቶ ራሱ ለሰው ልጅ ሰጥቶ ግን የሰራው ቤት የለውም። እንግዲህ ጌታ ሲመጣ የሰው ልጅ ሲመጣ ምስኪን ሆነው ምንም እንደሌለው ነው። ራሱ በሰራውና በፈጠረው ሰው መኖሪያ ጉድጓድ ማን ነው? ቀበረው እንኳን ራሱ በሰራው መሬት ላይ ራሱ በሰራው እንትን ላይ ምን አለው? ቦታ አለው እኮ ጉድጓድ አላቸው፣ ወፎቹም አሏቸው። እኔ ግን የለኝም እኮ። ትከተለኛለህ? ደስ አይልም? የጌታ ነገር እንደዚህ ነው። መኪና እሰጣለሁ ተከተለኝ አይልም ጌታ። ህይወት እሰጣለሁ ተከተለኝ። እኔ እኮ ቤት የለኝም። አዎ ለምን እንደሆነ ታውቃላችሁ? እንደዚህ ብሎ ጌታ እኔ ለህይወት ነው የመጣሁት እንጂ ለአንተ እኮ መኪና ሊያድል አልመጣሁም። ሀብት ማንም ሰው በገንዘብ በብር በወርቅ ሀብት ይኖረዋል አለው፣ ያውቀዋል። ግን ከሁሉ የሚበልጠው የዘላለም ህይወት ነው የምሰጥህ። እኔን አይተህ ትከተላለህ አትከተልም? እንደ ቁርጥ እኮ ነው። አሁን እኛ ብንሆን ምንድነው? አይዞህ ጌታ ይባርካል፣ መኪናም ይኖርሃል፣ ብር ይኖርሃል አለ ምንለው። ጌታ ግን የለኝም እኮ አለ። ደስ አይልም? ጌታ እንደዚህ ነው፣ እውነት ነው የሚናገረው። ስለዚህ የሰው ልጅ ኢየሱስን ነው የሚያሳየው። እሺ 88ቱ መካከል ጥቂቶች እንድናነቡ ብዬ ነው። እሺ ሌላው ምዕራፍ 9:6 ላይ 10:23 ላይ 11:19 ላይ እናንብበው። 9:6 ምን ይላል? 9:6 እንደዚሁ ስንት ላይ ነው?
9:6 እሺ የሰው ልጅ ለሰው ልጅ ስልጣን እንዳለው እንድታውቁ በዚያን ጊዜ ሽባው ተነስና አልጋ ተሸከምና ወደ ቤት ይሂድ አለው። ተነስቶም ወደ ቤቱ ሄደ። ኦኬ አያችሁ አይደል? የሰው ልጅ ምን እንዳለው ስልጣን እንዳለው። ማን ነው እርሱ? የሰው ልጅ እስቲ ኢየሱስ ነው በለው። ስልጣን እንዳለው ታውቁ ዘንድ አልጋን ተሸክመህ ሄድ አለው። ኢየሱስ ነው እንግዲህ። ኢየሱስ የሰው ልጅ ምን አለው? የሰው ልጅ የምለው ራሱ ስለ ራሱ ነው። ስለ ኢየሱስ ራሱ የምናገርበት ቁጥር 6 ላይ ነው እያለ ያለው ምንድነው? ላንብብላችሁሽ ልጨምር። ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ ለሰው ልጅ ስልጣን እንዳለው እንድታውቅ በዚያን ጊዜ ሽባውን ተነስ አልጋን ተሸክማ ወደ ቤት ሂድ አለው ይላል። የሰው ልጅ ምን አለው? ስልጣን እንዳለው ይላል። ጌታችን ኢየሱስ አምላክ ነው፣ ስልጣን አለው፣ ሁሉም ማድረግ የሚችል ነው። በእርግጥ ወደዚህ ምድር ሲመጣ ሙሉ ለሙሉ አምላክነቱን አልተጠቀመም። ወደዚህ ምድር በመጣ ጊዜ ጌታችን ኢየሱስ ሙሉ ለሙሉ አንዳንድ ወስኖታል። እንግዲህ የተወሰነ ማንነት ነው ያለው። አንዳንድ ቦታ ስልጣን እንዳልታውቅ ዘንድ ጥቂት ነገር ነው መናገር። እንደው አብዛኛው ነገር እስከ ትንሣኤ ድረስ ብዙ አላወራም። እስከ ትንሣኤ ቀን ድረስ ብዙ ነገር አልተናገረም። ጌታችን ምንድነው ምለው? ሂድና ለካህን አሳይ፣ አትናገር፣ ዝም በል ነው ምለው እንጂ አውራ አዎች አደባባይ ውጣ አላለም ጌታችን። ለምን? ትንሣኤ በኋላ ሁሉ ነገር በግልጽ ስለሚመጣ ያኔ ይሰበካል፣ ይኖራል። ሃሌሉያ። ጌታ ትልቁ ዓላማ ወደዚህ ምድር የመጣበት ዋና ዓላማ ወንጌል ሊሰብክ ሳይሆን የሚሰበክ ወንጌል ራሱ ስለሆነ ወንጌል እንድኖር ነው የመጣው። አሜን። ወንጌል ስለ ልጁ ስለ ኢየሱስ ነው። ስለዚህ የሰው ልጅ ይለዋል። ቀጥለው ቁጥር 13 ምን ይላል መሰላችሁ? 13 እንደዚህ እናንብበው። ምን ይላል 13? እሺ 23 አነባለሁ። በአንዲት ከተማ መከራ ቢያሳዩአችሁ ወደ ሌላ ከተማ ሽሹ። እውነት እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤል ከተሞች አትዘልቅም ይላል ኢየሱስ። የሰው ልጅ ሌላው 19ም ላይ ይህንን የሰው ልጅ የምለው ጥቂት ነገሮችን ላንብብላችሁ ብዬ ጥቅሶቹማ በጣም ብዙ 80 ምናምን ናቸው። 80 ምናምን ጥቅሶቹን ደግሞ አናነበውም፣ ግን 11 ላይ ቁጥር 19 ደግሞ እናንብበው። ምን ይላል? 19 እንደዚህ ይላል። የሰው ልጅ እየበላና እየጠጣ መጣ፣ እነርሱም እነሆ በላተኛ የወይን ጠጅ ጠጪ፣ ቀራጮችና ጠተኞች ወዳጅ ይሉታል። ጥበብ በልጇ ጸደቀች ይላል። የሰው ልጅ የምለውን ሌላ ሉቃስም ላይ የሰው ልጅ የጠፋውን ሊፈልግና ሊያድን መጣ ይለዋል። ምን ልጅ? ስለዚህ በመነሳት የሰው ልጅ የምለው የሚመስል የምለው ሐረግ ከላይ በአራዊቱ የተመሰለው ካቀረቡት የአሕዛብ ነገስታት ጋር በንጽጽር ማየት ይኖርብናልና የአሕዛብ ነገስታት እግዚአብሔር ለሰው ልጆች ከሰጣቸው ማንነት ወይም በጽድቅ ዓለምን ከመግዛት የተለየ ሁኔታ አንዱ ሌላውን ከዙሪያ ለማጥፋት የሚተጉ አራዊት ተመስሎ ተገልጿል። ባለፈው አየናቸው። የሰው መንግስት የነበረውን አይተነዋል። ባብሎን አይተነዋል። በአንበሳ የተመሰለው የሜዶ ማን ነው? የሜዶና ፋርስ መንግስት አይተነዋል። ሜዶ ፐርሺያ መንግስት አይተነዋል። በዲቤ የተመሰለውን አይተነዋል። ቀጥሎ ደግሞ የግሪክን መንግስት አይተነዋል። በነብር ክንፍ ያለው ነብር አይተነዋል። እነዚህ ጨካኝ አንዱን ለማጥፋት በጣም የተነሳሱ የሚመስሉ ጨካኞች ነበሩ። ከተሰጣቸው ማንነት ውጭ እየኖሩ ነበሩና ነገር ግን ከዚህ ጋር በማነጻጸር ከዙሪያ እንደተገለጸው በየተራቸው የምነሱ የአሕዛብ ነገስታት መለያቸው ጭካኔ፣ ክፋትና መጠፋፋት የነገሰበት የነገሰበት ስለሆነ በአራዊት ተመስሎ ቀርቧል። እነዛ ነገስታቶች ማለት በአራዊት አውሬ የመሰሉ ስጠራቸውም እግዚአብሔር እነዚህ አውሬ ናቸው ያላቸው በአውሬ የተመሰሉ የአውሬ ተግባር ያላቸው ናቸው። አንዳንድ ጊዜ እንደዚህ አይነት መንፈስ
እንግዲህ ንግስና እንደዚህ አይነት ስልጣን በጣም የሚገርም ነው እና ስለዚህ በዚህ ክፍል ላይ የእግዚአብሔር መንግስት ገዥነትና ስልጣን የተሰጠው የሰው ልጅ የሚመስለው ኢየሱስ ክርስቶስ መንግስት ግን የጽድቅ ክብርና ውበት የተሞላበት ነው። አሜን ሃሌሉያ። የእግዚአብሔር መንግስት የሰው ልጅ መንግስት ጽድቅ እና ክብር ውበት የተሞላበት ነው። አሜን። ጭካኔና ሞት ሐዘን ያልሰፈረበት እውነተኛ የእግዚአብሔር መንግስት እንመለከታለን። ስለዚህ በዚህ ክፍል ላይ የገዥነት ስልጣን ተሰጠው የሰው ልጅ የሚመስለው ኢየሱስ ክርስቶስ መንግስት ነው እና ጽድቅ ክብር ውበት የተሞላበት በመሆኑም ንጽጽሩ በኃጢአት ወድቀው የአውሬነት ባህሪ ከመውረሱ አስቀድሞ እግዚአብሔር ዓለምን እንዲሁ አርጓር ለመሰጣቸው ውብ የሆነ ዓለም ንጹህ የሆነ ዓለም ነው የሰጣቸው። ሰው ከጊዜ ወደ ጊዜ አውሬ እየሆነ አውሬ እየሆነ እየተቀየረ ነው መጣው። እንዲህ ከአውሬነት ባህሪ ከመውረስ አስቀድሞ እግዚአብሔር ዓለምን እንዲሁ ፍጹም አድርጎ ከፈጠረ ሰው ጋር ነበረ። ሰው በእግዚአብሔር አምሳል በእግዚአብሔር መልክ ነበር የተፈጠረው። ከፍጥረት መካከል ሁሉ የተለየ ፍጥረት ነበር ሰው ልጅ ማለት ነው። እግዚአብሔር ለሰው ትልቅ ቦታ ነበረው፣ አሁንም አለው እግዚአብሔር። ስለዚህ እግዚአብሔር የሰጠው ቦታ በጣም ለሰው ትልቅ ነበር ማለት ነው። ስለዚህ ሰው ከሁሉ የተለየ ፍጡር ነው። እግዚአብሔር ዓለምን እንደ ፍጹም አድርጎ ከፈጠረው ከሰው ጋር ነበር። ሰው በእግዚአብሔር አምሳል መልክ ነው ተፈጠረው፣ ከሌሎች ፍጥረታት ሁሉ የተለየ ነበር። ዘፍጥረት ምዕራፍ 1 ላይ 26 27 ስትመለከቱ እግዚአብሔር አምላክ ለሰው ኑሮ የሚያስፈልገውን ነገሮች ሁሉ በ6 ቀን ሰራው፣ ሰጠው፣ አሟላለት። አስፈላጊውን በሙሉ ለሰው ልጆች ሰጠው እግዚአብሔር። አሜን። በእግዚአብሔር በኩል ምንም የሚቀርበት ነገር የለም። ሁሉ ነገር በ6 ቀን ውስጥ እግዚአብሔር ለሰው ልጆች አስፈላጊን በሙሉ ሰጠው። እግዚአብሔር ለሰው ልጆች ኤድን ገነትን ሰጠው፣ ስልጣን ሰጠው፣ ጋብቻ ሰጠው፣ አስፈላጊን ሰጠው፣ ውሃ ሰጠው፣ የሚበላ ሰጠው፣ ገነት ኤድን ገነት ሰጠው። ኤድን ገነት ደግሞ እረፍት ያለበት የእረፍት ቦታ ማለት ነው እና ያን እረፍት ቦታ እግዚአብሔር ለሰው ልጆች ሰጠው እና አስፈላጊ በ6ኛ ቀን ሁሉን ነገር ካጠናቀቀ በኋላ በ6ኛ ቀን ላይ ከተፈጠሩ ሌሎች ፍጥረታት ሁሉ መጨረሻው ላይ ሰውን በመፍጠር እርሱ የፈጠረው የምድር መግዛት ስልጣን ሰጠው። ኢየሱስ ያድናል። ሁሉን ነገር ከጨረሰ በኋላ ደስ ይላል። እግዚአብሔር ሁሉን ካጠናቀቀ በኋላ ለሰው ስልጣን ሰጠው። አንድ ሰባኪ እንደዚህ ነበር፣ ፓስተር ዳዊት ይመስለኛል። ሰው ልጅ አደገኛ ነው። እንደው ከሰው ከነገሮች ቀድሞ ተፈጥሮ ቢሆን ኖሮ እቺ እዚህ ጋር ችግር አለው ይሄ ይቀራል ያቺ ምናምን እያለ አስተያየት እየሰጠ አስቸግር ነበር እና እግዚአብሔር ግን ሁሉን ነገር ጨርሶ ነው ያመጣው። ደስ አይልም? ሁሉ ነገር ጨርሶ ነው ያመጣው። ይሄ ግንባታው እዚህ ጋር ይቀራል፣ እዚህ ጋር ገባ አለ፣ እዚህ ጋር ወጣ አለ። እንዴት እንዲህ ተራራማ ጋር ትሰራለህ? ደልዳላ አታረገውም፣ ሜዳ አታረገውም እያለ ያስቸግር ነበር። እንዴት ጥቁርና ነጭ ይፈጥራል አንተ እያለ ያስቸግር ነበር። እግዚአብሔር ግን ምን አደረገው? ሁሉን ነገር ከጨረሰ በኋላ ሰውን አመጣና ኑር አለው። ግዛ፣ ብላ፣ ጠጣ ነው ያለው። ኢየሱስ ባረ የኛ አምላካችን ሁሉን ነገር ካሟላ በኋላ ነው የፈጠረን። አሜን። የተሟላ ስብዕና፣ የተሟላ አገር፣ የተሟላ ሰላም፣ የተሟላ ወንዝ ያለበትን ነገር ሁሉ ካዘጋጀው በኋላ ሰውን አምጥቶ ፈጠረ። ኑርበት አለው። ግን ሰው መኖር አይችልም። ይሄ ችግሩ የሰው ችግር ነው። ሰው ችግር ዛሬም ሰው ብር አይደለም ወርቅ ላይ አይደለም ይውላችሁ ውሃው ራሱ ወርቅ እያመነጨ እንኳን ብትኖሩ ብንኖር እኮ መኖር አንችልም። ሰው ልጅ እግዚአብሔር ሳያሳዝን መኖር አይችልም። እግዚአብሔር አምላክ የሰውን ልጅ ይፈውሰው። ስለዚህ ነው ሰው እንደ አውሬ ነው። ለምን ሰው መኖር አይችልም? የትም ነገር የትም ዓለም ላይ ብትመለከት ሰው ልጅ እግዚአብሔር ሁሉን ነገር ካስተካከለው ካሟላውም በኋላ ሰው ልጅ ለእግዚአብሔር አይኖርም። አሁን ያደጉ ሀገራት እግዚአብሔር ጥበብ ሰጥቷቸው፣ ኃይል ሰጥቷቸው፣ ሞገስ ሰጥቷቸው፣ እውቀት ሰጥቷቸው ሳይንሳዊ እውቀት በጣም ሄደዋልና ያ የሄደ ህዝብ ራሱ ለጌታ መኖር የለውም። ቅድም አንድ ሰባኪ እየሰበከ ይሰማ ነበርና ዶክተር ማሙሻ ፋንታ በጣም በኢትዮጵያ ጥሩ ሰባኪ መወዱ ሰባኪን አስተማሪ ነውና እንዲል ነበረ ስለ ቸርች መሄድ ነው የምናገረውና አሜሪካ ነገር እንግሊዝ ሀገር ሄድኩኝ ይላልና ለትምህርት ሲሄድ እኔ የምማርበት አካባቢ ወጣ ያለ አካባቢ ላይ እማራለሁ አለ። ስለዚህ ሰው ከሰው ጋር አይኖርም አለ። ስለዚህ ሰው ውሻ ነው የሚያሳድገው አለ።
ወዳጅነት ወዳጅ ውሻ ነው። ወዳጅ ውሻ ነው። እና ከሰው ጋር አይኖርም። በቃ ሁሉ ነገር ኦንላይን የሚከታተለው አለ። ዛሬ እኛ ጋርም ራሱ እኮ እየቀነሰ መጥቷል። ያደጉ ሀገራት ሰው ብቻውን ነው። አሁን ሰው ወዶ መሰላችሁ ነው ቲክታክ ያመጣው እኮ ሰው ዲፕሬሽኑ ስላስቸገረው ስለዚህ ዘና እንድል ነው። ኢየሱስ ያድነ። ያ ፈኒ ነገር አይደል እንደምታውቁት የቲክታክ እኮ ፈኒ ነው። የሚያዝናና ቀልድና ቁም ነገር አዘሎች ብዙም ባይኖር ቀልድ ይበዛል፣ ዘና ያረጋል፣ ያስቃል። ለዚህ ነው ሰው ብቻውን ነው። እንደውም እኛ ነን እኮ ጥቅጥቅ ብለን በአንድ ባስራ ጥቅጥቅ ብለን የኛ ነገራችን በብዛት የጋራ ነገር ነው የሚበዛው። ጌታ ይባረክ። ሽንት ቤታችን 70 ሰው አንድ ሽንት ቤት ነው የምንጠቀመው። ያኛው እስከወጣ አስጠብቀን ሽንታችንን ቢመጣ ውጥር አድርገን እያለን ነው። አንዳንዶች አሉ ሽንት ቤት ገብተው የማይወጡ ሰዎች አሉ አይደለ? እነሱ እያሉ ደግሞ አንዳንዱ እያለ ደግሞ ጫካ እንዳትረውጥ እኛ ጋር ጌታ ይባረክ ጫካው ይሞልቷል። አሜን። እና ምን ልላችሁ መሰላችሁ ሰው ብቻውን ነው የሚኖረው። አሜሪካ ነገር ሰው ብቻውን በብዛት ቸርች በብዛት አሁን ይሄን ያህል ጉባኤ ሌላ ጋር ብዙ አይደለም ያለው። አሁን አፍሪካ ሀገራት በብዛት እኛ ሀገር ነው ትልቅ ጉባኤ የምታገኙት። ሌላ ሀገር ሰው ቸርች የለም፣ ኦንላይን ነው የሚከታተለው። ኦንላይን ኢንተርኔት ቸርች ቴሌኮንፈረንሶች ላይ እቤት ቁጭ ብለው ኦንላይን። እግዚአብሔር አምላክ እንግዲህ ያውጠን እንጂ ህብረቱ ላይ ሰው የለም። ኦንላይን ቁጭ ብሎ በኢንተርኔት ይካፈለ ሰው የዛ ጋር ያለው ርቀት ላይ ስንት ሺህ ኪሎ ሜትር ላይ ነው ያለው። እሱ ይሰብካል፣ ሰው ጋር ኦንላይን መከታተለው። አሁን እኛ ጋር የኛ ስንፍና ደግሞ ደጅ ላይ ቸርች አለ፣ በር ላይ ቸርች አለ፣ ሰው ያንቆራፋል። የተበታዩ እውነት እኮ ነው። ግቢውን ጋር ቸርች አለ፣ የማይካፈሉ ሰዎች አሉ አይደለ? ግቢ ቸርች አለው። አሁን እዚህ አካባቢ ያለው ሰው ምን አቅቶት ነው? ትራንስፖርት ነው ወይስ ወንዝ ተሻግሮ ነው የሚመጣው? እንደው ለሰው ችግር አነሰ ብያለሁ እኔ። አሜን ነው። ለአንተ ለእኔና ለሰው ልጅ ችግር አነሰ። ለዚህ ነው ከችግር ማንፋተው። እዛ መሄድ ነው መከራ ችግር አንፋታም። ለምን እኛ የምናደርገው ችግር ሲያጦስ ብቻ ነው። ትናንት አንድ ሴት እያየው ከኋላ ነበርኩኝ ግን አናግራታለሁ አላገኘኋትም። ቆይ አንቺ ችግር ሲመታሽ ብቻ ነው ቸርች ብትመጪ ሌላት ነበር። እውነት ነው። ከጀስጠፉ ነው ያው የኛ ቅንነትሽ ናናችሁ እንደ ሰው በቃ እንደ ችግር ለችግር ብቻ ቸርች ጌታ ማሰደደው ነው። አይሆንም። ክርስትና እንደሱ አይደለም። ጌታን ልናመልከው። አሜን። ይሄን የሰጠን ዘመን ከዚህ የባሰ ጊዜም እኮ ይመጣል እኮ ወዳጅ። እንዴ ስንፍናችሁ የተመታ ይሆን? ጌታ እኮ በየመንደሩ በየሰፈሩ የሚጸለይበት የምንሰማበት ድምጽ ያለበት ቃሉ የምንማርበትን ድሮ እኮ እኔ 89 አካባቢ ላይ ትንሽ ልጅ ሆኜ ቸርች አካባቢ ላይ ዘማሪ የለውም እና አንድ ፈረንጆች ያመጡልን እንትን ነበር፣ ቴፕ ነበረች። እንደዚህ ነው የምናሽከረክረው። ስንቶች ሰምታ እንደዚህ ዝም ብሎ ከፍታ እንኳን አይቆይልም፣ በእጅ ነው። ደግነቱ እኔ ረጅም ጊዜ አገልግሎኛል። ያቺ ቴፕ ነገር ነች፣ ካሴት ያቺ ድሮ እንትና ይልልችም ያቺን ተሰካታለ። እጅ ካቆምክ ይቆማል። ኦሬዲ ዘማሪ በብዛት የለምና እችን ከፍተን ሰክተን ካስቶ ሰጋር ጋር እንደዚህ ነው የምናሽከረከው። ናናናናናናናና ምናምን ልክ ሁለት መዝሙርና ዘምርና ሰባኪ ችግር የለም አንድ ሰው ቃል ያነባል። እና ያ ጊዜ ዛሬ አልፎ ሰው ልጅ ዛሬ በብዛት ቴክኖሎጂው፣ ሙዚቃ መሳሪያው፣ ቀረጻው፣ ኢንተርኔቱ ምናምነው ሁሉ ዛሬ ያላገለገለ ሰው ሲኦል ውስጥ ነው የሚያገለግለው ማለት ነው። ይወረት ነው ብላችሁ እንደ ዛሬ የተመቻ ጊዜ አለ እንዴ? አንተ ቅድም ምን ነበር ስትቀርጽ ነበር? ቲክቶክ አይደለ? ይኸውልህ ቲክቶክ ላይ ትለቃለህ፣ ዩቲዩብ ላይ ትለቃለህ፣ ኢንስታግራም ላይ ትለቃለህ። እና ማድረግ እንደው በዚህ ዘመን ሰው ካልሰራ መቼ ነው እንደው ለሰው ልጅ አነሰው? አንዳንድ ጊዜ እንደው ሰውን ትንሽ ወሰድ አድርጎ እግዚአብሔር ቢያመጣ ጥሩ ነው። ሲኦል አሳይቶ አንድ 7 ቀን አቆይቶ እንደው አየህ በነፃነ ጊዜ ያላመለከው አየህ ኧረ ውሰደኝ ነው ብሎ ኢየሱስ ያድናል። ስለዚህ ወዳጅ ሆይ እግዚአብሔር እኮ የሰጠን ዘመን የቀልድ ዘመን ሊሆን አይገባም። የሰው ልጅ እግዚአብሔር ለሰው ሙሉን ሰላም ነው የፈጠረው የሰጠውና የፈጠረው ምድር የመግዛት ስልጣን ሰጠው እግዚአብሔር ሰውን ሲፈጥረው በራሱ አምሳል አሜን ራሱ እግዚአብሔር የሚመስል የእግዚአብሔር ወዳጅ ሰው ነው። ከሁሉ ነገር ለየት አድርጎ እግዚአብሔር በራሱ አምሳል ፈጠረን። እኔ እግዚአብሔር ይመስላለሁ በምን
ካላችሁ እግዚአብሔር እንደኔ አይነት ከለር አለው እያልኩ አይደለም። እግዚአብሔር ሰው የሚመስልበት መንገዶች አሉ። በምንድን ነው ካላችሁ በባህሪው ነው። አሜን። የእግዚአብሔር ባህሪ ያለን ሃሌሉያ። የተንፋስ አለን። አሜን። ስለዚህ በዚህ እግዚአብሔር ምን እናደርጋለን? እንመስለዋለን። አሜን። ይሄን ህይወት የሰጠን ጌታ አይደል ታዲያ? የእግዚአብሔር ወዳጅ በእግዚአብሔር ተፈጥሮ እግዚአብሔር ዓለም አምላክ ኃጢአት ነው ራሱ ፈጥረው ሁሉን ነገር በሁሉ በተሟላው ዓለም ላይ አስቀምጠው ይሄው ወንዙ ዝም ብሎ ይፈሳል ለሰው ልጅ ነው። ይሄው ጫካው ይሄው ተራራው እና የአስፈላጊ አየሩ ለሰው ልጅ ነው ሰጠው። ይሄን ሁሉ ያሟላውን ጌታ እንዴት ነው ማናመልከው? ወዳጅ እንዴት አናመልክም? እግዚአብሔር ይፈውሳል። እንደውም እኛ እኮ አምላካችን ታምራቱን ድንቁን እያሰበን ዝም ብለን መኖር ነው። እንደው ከእናንተ መካከል ጂኦግራፊ አስተማሪ ብኖር አንድ ቴዎሎጂ አስተማሪ ነበርና በዩኒቨርሲቲ ጂኦግራፊ አስተማሪ ነው። ደግሞ ሁለቱን ያገናኛል። የጌታን ታምራት ነው የሚያሳየው። አያችሁ አይደል? እግዚአብሔር የሰራቸውን ያደረጋቸውን ይህን ስታየው እንዴት አይገባም? ሰው ካልደረቀረ በስተቀር አንዳንድ ትንሽ ያጠኑ ሰዎች አንድ ሰብጀክት አጥንተው ሳይንስ ትባሉና ደግሞ እግዚአብሔር የለም ብሎ ሲሞግቱ ደግሞ በጣም ይደብራል። እግዚአብሔር ከሁሉ በላይ ነው። አሜን ነው ወይ? ስለዚህ የሰው ልጅ ስለ ኢየሱስ ክርስቶስ እና ሰይጣን በእባብ ተመስሎ ወደ ሔዋን መጥቶ በእግዚአብሔር ትእዛዝ ላይ እንዲጠራጠሩ በማድረግ የተከለከለውን ዛፍ ፍሬ እንዲበሉ በማድረግ በእግዚአብሔር ትእዛዝ ላይ አምጾ ኃጢአት እንዲወድቁ እንዲሰሩ በኃጢአት እንዲወድቁ አድርጋቸው። ልብ በል። ሰው ሁሉ ነገር እግዚአብሔር አሟልቶለት አስፈላጊን ሰጥቶ ብላ ጠጣ ኑር ባለበት በሰይጣን ተመስሎ መጠና ጅሬ እንዲጠራጠር ጌታን ትእዛዝ ከጌታ ጋር መኖሩን ማምለኩን እንዲጠራጠር አደረገው። ዛሬም የተወጋ ይሆን ሰይጣን ዛሬም አምላክ እንድትጠራጠር ቃል እንድትጠራጠር ጌታ መኖር እንድትጠራጠር ነው የሚያደርገው። አምላክ አለ ይሰራል። አሜን ነው ወይ? ታዲያ በእባብ ተመስሎ መጣ እንዲበሉ አደረጋቸው። በኃጢአት ወደቁ። ከዛ ጊዜ ጀምሮ ኃጢአት ወደ ዓለም ገባ፣ ለሰው ልጆች ሁሉ ደረሰ። ከዚህ የተነሳ የሥጋ ሞት፣ ለዘላለም ከእግዚአብሔር የመለየት የመንፈስ ሞትም መጣ፣ እርግማን መጣ፣ በሽታ መጣ። ሰው ከዘላለም ከኤድን ገነት ተባረረ። ታዲያ ይህንን ሰው እግዚአብሔር ምን ማድረግ አለበት ብለን ስናስብ ከሰው ዘር ሁሉ የዘላለም ሞት ፍርድ የተፈረደበት ሆነ። ምድር አሸዋ ምድር እሾህና አሜከላ እንድታበቅል ተረገመች። የሰው ምድራዊ ኑሮ ልፋትና ድካም የበዛበት ሆነ። ሰው ከእግዚአብሔር ክብር ጎደለ። የሰው ልጅ ሁሉ የኃጢአትና የሰይጣን ባሪያ ሆኖ ቀረ። አስተዋሽ ታጣ። ማን ያስበው? ማን ያስተውሰው? ማን ያውጣው? ማን ያድነው? ሰው ተቅበዘበዘ። ስራ ሁሉ ልፋት ድካም ሆነበት እና ታዲያ እግዚአብሔር አምላክ ለዚህ ሰው ልጅ ታዲያ ሌላ መንገድ አበጀው። ኢየሱስ ያድናል። አሜን ነው። በዚህ ምዕራፍ ውስጥ እንደተገለጸው የኃጢአት ውጤት ሰውን ከተፈጠረበት ማንነት አውጥቶት የአውሬነት ባህሪ እንዲላበስ በማድረግ አንዱ ሌላውን የማጥፋት የሚችለው ሁሉ የሚያደርግ ለመሆን አበቃው። ሰው አውሬ መሆን ጀመር። አሁንም እያያችሁ አይደለ? ሰው እንዴት አውሬ እንደሆነ፣ ጨካኝ እንደሆነ፣ የሰው ባህሪ አመፀኛ እንደሆነ ያ ሰው አሁን ሰው በቀላሉ ሰው ያርዳል። የስድስት ልጆች አባት እናት ማን ነው ምስቱ ገደለች ተብሎ ወደዚህ ወደ ደቡብ ኢትዮጵያ ምስ ባለ መግደል ማለት ነው። ይሄ ጭካኔ አይደለም? የስድስት ልጆች አባት እዚህ ወደ ሀዲያ ሆሳዕና አካባቢ መሰለኝ የስድስት ልጆች አባት ጓሮ ላይ ገለ ቀብረ። ይሄ ጭካኔ አይደል? አውሬነት እንደ በየቦታው እያያችሁ አረደ ሲባል እንደዚህ ገደለ ሲባል እግዚአብሔር የምንበስ ይምታው። ሰው አውሬ ኖረበት ጊዜ ላይ ነው ዛሬም ያለው። ጌታ ግን ሊመጣ በደጅ ቀርቧል። ያ ሁሉ ሊጠፋ ጭካኔ እየበዛ እየተስፋፋ ያለበት ጊዜ። ታዲያ ሰው ከኃጢአት የተነሳ ከእግዚአብሔር ጋር የነበረ ፍጹም ህብረት አጥተው ከእግዚአብሔር ጸጋና ክብር የጎደለው በኃጢአቱ የዘላለም ፍርድ የተፈረደበት የኃጢአት ባሪያና በቀላል ለሰይጣን የሚገዛ የነበረውን ፍጹም ሰውነት አጥተው ዳነት ወይም የእግዚአብሔር ምሕረትና ጸጋ የሚያስፈልገው ደካማ ፍጡር ሆነ። ሰው
ሰው ጋር በአዳም ባጣ ከወደቀ በኋላ እንደዚህ ደካማ እየወደቀ ከክብር ወጣ፣ ከደንገን ወጣ፣ ከክብር ወጣ። የእግዚአብሔር ክብር ተለየው፣ መስኪን ሆነ፣ ለሰይጣን ተሸናፊ ተገዢ፣ እግዚአብሔር የለሽ ሕይወት አምላክ፣ ሌላውን አምላኪ፣ ዘንዶ ቀላቢ፣ እባብ አምላኪ ሆነ። እግዚአብሔር ግን ምን አሰበ ታዲያ? ለዚህ ብለን ስናስበው በመሆኑም እግዚአብሔር አምላክ ሰው በኃጢአት ከወደቀበት ዘፍጥረት 3:15 ጀምረው የጌታችንና የመድኃኒታችን ኢየሱስ ክርስቶስ መምጣት ድረስ በዘመናት ብዙ ነቢያት በኩል የተስፋ ቃል ሲሰጥ ቆይቶ ዘመኑ በደረሰ ጊዜ ኢየሱስ ክርስቶስ ፍጹም ሰውና ፍጹም አምላክ ሆኖ በመገለጥ ከእግዚአብሔር ጋር ሊያስታርቀን መጣ። አሜን። እሱ ነው የሰው ልጅ። ሃሌሉያ። ያ ሊያስታርቀን የመጣው ነው። ሰው ልጅ ከእኛ ጋር ወዳጅነትን፣ ህብረትን፣ አንድነትን ሊያደርግ ስጋ ለብሶ ወደዚህ ምድር መጣ። ኢየሱስ ያድናል። ያ ሰው ልጅ ኢየሱስ እንደ ሰው ሆነ፣ ስጋ ለበሰ። ከላይ የተጠቀሰው ገለጻ መነሻነት አንጻር በምዕራፍ የሰው ልጅ የሚመስለው የተባለው ስያሜ ኢየሱስ ፍጹም ሰው ስለሆነ ከውድቀት በፊት የነበረው ፍጹሙን የሰው ልጅ የሚወክል ነው። አሜን። ከውድቀት በፊት ሰው ከእግዚአብሔር ጋር ፍጹም ህብረት ነበረው። እኔና እናንተ እንደምንታይ ከጌታ ጋር ይታዩ ነበር። ግን በኃጢአት ከወደቁ በኋላ ያ ህብረት፣ ያ አንድነት፣ ያ አብሮ መኖር ያ ተራራቀ። እግዚአብሔር የት ነው? ሰው የት ነው? ስለዚህ ያንን ህይወት ሊመልስ ኢየሱስ መጣ። አሜን። ለመጣው ለሰው ልጅ ክብር ይሁንለት። ኢየሱስ ያድናል። ስለዚህ ከውድቀት በፊት የነበረው ፍጹሙን የሰው ልጅ የሚወክል ነው። በምዕራፍ ዳንኤል እንደገለጸው የሰው ልጅ በማለት ሳይሆን የሰው ልጅ የሚመስል በማለት ነው የተናገረው። ይህ ቃል እግዚአብሔር ወልድ ስጋ ለብሶ ወደዚህ ምድር እንደሚመጣ የሚያመለክት ቃል ነው። አሜን። በዳንኤል ላይ ስጋ ለብሰው ወደዚህ ምድር ወደ አዲሱ ኪዳን እንደሚመጣ የሚያሳይ እግዚአብሔር ቃል ነው። ስለዚህ ኢየሱስ ክርስቶስ ፍጹም አምላክ ነው። አሜን። በዋናነት ግን ኢየሱስ ክርስቶስ በመጨረሻ ዘመን የዓለም ንጉሥ ሆነው እንደሚገለጥ የሚያመለክት ነው። ኢየሱስ ክርስቶስ መንግስት የዓለምን መንግስታት ሁሉ በመፍጨትና በማድቀቅ እንዳልነበሩ በማድረግ የሚገለጥ እንደሆነ ምዕራፍ 2:44 ላይ ተገልጿል። አሜን። በምድር ላይ የምናያቸው እነዚህ መንግስታት ሁሉ ከዚህ ከመጀመሪያው ከነቡከደነጾር ጊዜ ጀምረው እስከ ዓለም ፍጻሜ ድረስ ያለውንም ዘመናት መንግስታት ሁሉ አንድ ላይ ጭፍልቅ አድርጎ ይፈጭና እሱ ግን የማይጠፋ የዘላለም መንግስት በምድር ላይ ይመሰርታል። አሜን። ኢየሱስ ይመጣል። አሜን። የእግዚአብሔር መንግስት ከሁሉ ይበልጣል። የሰው ልጅ የሚመስለው የመጣው ከሰማይ ደመናት ጋር መሆኑ በ7:13 ላይ ተገልጿል። ይህ አገላለጽ መለኮታዊ ክብሩን የሚያመለክት ወደ ሰማይ ባረገውም ጊዜ በደመና ታጅቦ እንዲሁም በዳግም ምጽአትም ጊዜ ደግሞ እንደዚህ በደመና ታጅቦ እንደሚመለስ ከተነገሩት ትንቢት ጋር ተመሳሳይነት ያለው ነው። አሜን። በደመና መጣ አይደለም ብለው በደመና ወደ ዘመናት በዘመና ወደ ሸመገለው በደመና ታጅቦ መጣ የሚለው ቃል ያው ክብሩን ቁጥር 13 ላይ መለኮታዊ ክብሩን የሚያመለክት ነው። ወደ ሰማይ ባረገውም ጊዜ ታጅቦ ነው የገባው። ደቀ መዛሙርቱ እያዩት ደመና ተቀበለችውና ሰወረችው ይላል። ስመጣም ደግሞ በወንጌላት ላይ ስናገር በደመና ይመጣል፣ በክብር ይመጣል ነው ምለው። ያንን ነው የሚያሳየው። ኢየሱስ ያድናል። እስቲ ኢየሱስ ንጉሥ ነው በሉ እስቲ። አዎ በዳግም ምጽአቱም ጊዜ ሲመለስ በደመና ታጅቦ እንደሚመለስ ነው ተነገረው። ይህን ከተናገረ በኋላ እነሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውረ ተቀበለችው ተብሎ እንደተገለጸው የሐዋርያት ሥራ ምዕራፍ 1 ላይ ኢየሱስ ወደ ሰማይ ባረገ ጊዜ በደመና ታጅቦ ነበር የሄደው። በማርቆስ ወንጌል 13:26 የሰውን ልጅ በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል ይላል። ሲመጣም እንዲህ ታጅቦ በክብር ይመጣል። ሃሌሉያ። ያንን ነው የሚያሳየው። ዳና ናችሁ። የመጨረሻው ሲያረገው የሰው ልጅ የሚመስል ከሰማይ ደመና ጋር በመጣ በዘመናት ወደ ሸመገለውም ደረሰ። ግዛትና ክብር ስልጣንም ተሰጠው። አሜን። አብ የሰጠውን ስልጣን ግዛትም ስልጣንም ምን አደረገው ይላል? ሰጠው፣ ክብር ሰጠው ተብሎ የተገለጸው ሐሳብ በእግዚአብሔር አብና
በእግዚአብሔር ወልድ መካከል ያለውን አንድነት እንዲሁም ኢየሱስ ክርስቶስም አምላክነትና መለኮትነት ስልጣን በጉል የሚያሳይ ነው። የዚህ ቃል ሐሳብ በሚያጎላ መንገድ በተለያየ መጽሐፍ ቅዱስ ክፍሎች የሰው ልጅ ተብሎ የተጠራው ኢየሱስ ክርስቶስ መንግስትን፣ ስልጣንን ከአባቱ እንደሚቀበልና ዓለም ሁሉ እንደሚገዛለት ይናገራል። አሜን። ዓለም በልጁ ስለ ልጁ ለክርስቶስ ይገዛል ማለቱ ነው። አሜን። ስልጣን ተሰጥቶታል። ስለዚህ በዚህ ምክንያት ደግሞ የእግዚአብሔር ቃል ፊልጵስዩስ ምዕራፍ 2:9 እንደዚህ ይላል። በዚህ ምክንያት ደግሞ እግዚአብሔር አብ ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለው ስም ሰጠው። ይህም ስም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ምን ይሆናሉ? ይንበረከካሉ። ሃሌሉያ። ጉልበት ሁሉ ለዚህ ለጌታ ምን ይሆናል? ይንበረከካል። ምላስ ሁሉ ጌታ አምላክ እንደሆነ ምን ያደርጋል? ይዘምራል፣ ያወራል፣ ይሰብካል። አሜን። ስለዚህ ኢየሱስ ክርስቶስ ወደዚህ ምድር በመጣ ጊዜ በክብር በስልጣኑ መጣ። ራሱን አዋረደው፣ ስጋ ለበሰ፣ ከቅድስት ድንግል ማርያም ተወለደ እና ታዲያ ሲመለስ ምን አደረገው? እግዚአብሔር ከልክ በላይ አሜን ከፍ ከፍ አደረገው። ከስም ሁሉ በላይ ያለው ምን ሰጠው? ስም ሰጠው። ለዚህ ነው ከዚህ ስም በላይ ሌላ ስም የለውም ይላል የምለው። መዳን በሌላ በማንም የለም እንድንድን ዘንድ የተሰጠን ስም ከኢየሱስ ስም በታች በላይ የለም። ኢየሱስ ያዳኝ ነው። ኢየሱስ መሲያችን ነው። ከፍ ያለ ንጉሳችን ነው። ጉልበቱን ለማ ለኢየሱስ፣ ነገስታት ለኢየሱስ፣ ኃያላን ለኢየሱስ፣ የተማረው ለኢየሱስ፣ ያልተማረው ለኢየሱስ፣ ሰይጣን ለኢየሱስ፣ ኃይል ሁሉ ለጌታ ምን ሆናል? እስቲ ይንበረከካል። በል ማይንበረከክ ጉልበት አይኖርም። ለኢየሱስ ማይገዛ አይኖርም። እሱ ፍቅር ነው። በፍቅሩ በኃይሉ ሁሉን ያንበረክከዋል። ምላስ ሁሉ ይህን ጌታ ስልጣን ይህን ጌታ ያውጃል። አሜን። ክርስቶስንም ከሙታን ሲያስነሳው ከአለቅነት ከስልጣናት ከኃይልም ከጌትነትም ሁሉ በላይና በዚህም ዓለም ብቻ ሳይሆን ነገር ግን ሊመጣው ባለውም ዓለም ላይ ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። አሜን። ሁሉንም ከእግሩ በታች አስገዘለት ይላል። ኤፌሶን ምዕራፍ 1:20-21 ስትመለከተው ሁሉንም ከምን በታች? ከእግሩ በታች አስገዘለት ይላል። ለማን? ለወልዱ ለሰው ልጅ ለኢየሱስ። ሰባተኛው መልአክ ነፋ፣ በሰማይም በዓለም መንግስታት ለጌታችንና ለእርሱ ለኢየሱስ ክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሳል የሚሉ ታላቅ ድምፅ ሆነ ይላል ራእይ 11:15 ላይ። አሜን። ኢየሱስ ጌታ ነው። በክፍሉ የሰው ልጅ የሚመስለው ተብሎ የተገለጸው የእግዚአብሔር ወልድ በዘመናት ከሸመገለው ከእግዚአብሔር አብ የገዥነት ስልጣን፣ ክብር፣ መንግስትም ስለተሰጠው ወገኖችና አሕዛብ በልዩ ልዩ ቋንቋ የምናገሩ ምን ይሆኑለታል? ይገዙለታል። የበለገ ልዩ ልዩ ቋንቋ የምናገሩ አሕዛብ ወገኖች ምን ይሆኑለታል? ይገዙለታል። ግዛቱም የማያልፍ ነው። የዘላለም ግዛት ነው። አሜን። መንግስቱም የማይሆን የማይጠፋ የኢየሱስ ገዥነት ስልጣኑ ንጉስነቱ ሆኖ ከመገለጡም በፊት የምነሱትና ከላይ በአራዊት ተመስሎ የተገለጡት መንግስታት ስልጣናቸው ጊዜያዊና የሚጠፋ ሲሆን የኢየሱስ ግዛት ግን የማይጠፋ ዘላለማዊ ነው። ሁሉን ይገዛል። ሁሉ ይንበረከክለታል። ኃይል ሁሉ ለዚህ ጌታ ምን ይሆናል? ክብር ይሰጣል። ሃሌሉያ። መንግስቱ ለዘላለም ነው። በምድር ላይ ያለ ሁሉ ይቀራል። በኤፌሶን ምዕራፍ 21 እና 22 ላይ ሁሉን ከእግሩ በታች አስገዘለት ይላል። ምዕራፍ 1 ላይ 21 22 ሁሉን ከምን በታች? ከእግሩ በታች የሚለው ሐሳብ ጳውሎስ በፊልጵስዩስ ምዕራፍ 1 9-10 ላይ እንደጻፈው ሊመጣው ባለው ዓለም በሰማይና በምድር ያለው ፍጥረት ሁሉ ለኢየሱስ ምን ይሆናል? ይንበረከካል። ምላስ ሁሉ ለእርሱ ምን ይሆን? ክብር ይሰጣል። አሁን ባለንበት ዘመን እንኳ እግዚአብሔር በምሕረቱ የጠራቸውና የፍቅር ጥሪውን የተቀበሉ ብቻ ለኢየሱስ የሚገዛ ሲሆን ሊመጣው ባለው ዓለም ግን ኢየሱስ ክርስቶስ ሲገለጥ ፍጥረት ሁሉ አሜን ይንበረከካል። ዛሬ የተገዛውን ለጌታ
ማይገዛ ኃይል፣ ማይገዛ ጉልበት አይኖርም። ዛሬ ግን በውዴታ ተገዛልኝ፣ አምልከኝ፣ ወደ እኔ ና እያለ በፍቅር እየጠራን፣ ነገ ግን አንድ የእስልምና እንትን አለ፣ ሳይሰገድብህ ስገድ ይሉታል። እንደውም ይህን ቃል ሲያዘወትሩ ነበረና ከዛ ትንሽ በርታ በርታ አረጉት። መንግስት በርታ በርታ አረገና ባለፈው እና መለስ ጊዜ ነው ሳይሰገድብህ ስገድ። አያችሁ አይደለ? ጌታ አሁን ዛሬ የፍቅር ጊዜ ጌታ ሰጥቶታል። በፍቅር ኖር፣ ያው አምልከኝ፣ በደጅ ቆሜ አንኳኳ። ነገ ግን አንበሳው ነው የሚመጣው። አሁን ግን በፍቅር እየለመናቸው ነው። እባካችሁ ወደ እኔ ነው፣ ወዳችኋለሁ። አሁን ግን አንበሳ ሆነው እሳት ሆኖ ሲመጣ እያንዳንዱ ይንበረከካል፣ ይገዛል። አሜን። ዛሬ አመፀኛ የምትለው ሁሉ ጌታ ሲመጣ እንደዚህ እንዳይመስል። ጌትዬ ኢየሱስ የሚል ህዝብ ነው ያለው። ሰው እንኳ የሆነ ትንሽ በሽታ ነካ ሲያደርገው ለብስስ ብለው እንደ ተቀቀለ ፓስታ የሚሆን ህዝብ አይደለ እንደ ብታዩት። እግሩ አንድ ሰው ይዛል። አንድ ጊዜ አንድ ሰው ተሸክመን ወሰድንና ዳጌ የተናገረን ትዝ ያለኝ። ለካ ሰው እንደዚህ ከባድ ነው። አንድ እግር ሁለት አንድ እግር ለካ ሰው ልጅ እንደዚህ ነው። እውነት እኮ ነው። ጋማ ከብት በለው ፈረስ እዛ ሜዳ ላይ ቢወድቅ እኮ ማንሳት ከባድ ነው። ጅብድግ አድርጎ ወስዳል እንጂ ሰው ልጅ እንደዛ እኮ ነው። ዝርክርክ እና አንዱ እግር እንዛለች በደግ ታዲያ ይሄ ሰው ይሄ ጌታ ይሄንን ጌታ እንደው በውዴታ እንደው ይኸውላችሁ ፈልጎ ነው ማምለክ አለበት። ምን ብለው ፈልጎ እኔን ጌታ እኮ እኔ ጌታን እኮ ፈልጌ ነው ማምለክ አለ። እስቲ ምን ብዬ እንደው ሜዳ ላይ ቆሜ አብዬ ብዬ ዝም ብዬ ባመልከው ደስ አይልም። ለምን እኔ እኮ እኛ እኮ ምንድን ነን? ከፓስታ ያነሰነን እኮ የሆነ ችግር ቢመጣ። ለዚህ ጌታ በፍቅር ነገ ጌታ ሲመጣ ማንም እኮ እንደ ፓስታ የሚሆኑላ ዛሬ ሊቆሞ ያወራል፣ ያወጃል፣ ይገፋል ኢየሱስን። ነገ ግን እንደዛ አይደለም። ጌታ አሁን ያው ከሞተበትም ጊዜ ጀምሮ እዚህ ምድር ከመጣበት እስከሚመጣ ድረስ ያለው ጊዜ የፍቅር ጊዜ ነው። በቃ በፍቅርና ሰባኪ ተነስቶ ጌታ ይወዳል ስትለው ደግሞ አንተን ውደድ ይላል። ዛሬ አንድ የሰዓተ ሰው አንድ የሰዓቱ ሰባኪዎች አሉ አይደለ? እግዚአብሔር ከመሳት ጠብቀን። አንድ ዶክተር ወዳጄ ነው የሚባለው ያው የሰዓታ ጥሩ ሰባኪ የነበረው ሰው ወደቀ። ያው ያችን ፈቶ እኛውን አገባት። ከዛ በኋላ የምናገራቸው ነገር አሁን በጣም የሚያሳዝን ነው። ኦርቶዶክስ መሰረተ ክርስቶስ ነች ነው የጻፈው። እንደ ፌስቡክ ላይ ነው። እኔ እንደውም ሼር አድርጌ ያለው እንደውም የዚህ ሰውዬ ሀሳብ እንዴት ትረዱታላችሁ ብዬ ጽፍ ሼር አድርጌ ያለው። ምንድነው የምለው? ኦርቶዶክስ መሰረተ ክርስቶስ ነች ብሎ ጽፏል። ልክ እሱ ጽፍ ደግሞ ከስር ያለው እውነት ነው። እኛ እኮ ኦርቶዶክሳውያን ጌታን እንደማናቅ ክርስቶስን እንደማናቅ አድርጎ ለሚሰብኩ ሰዎች ድረስ ይላል። እና እንደው እንዲህ